በቀጣዮቹ ደቂቃዎች ደግሞ ስፖርታዊ ጉዳዮችን እንመለከት ነው። መረጃዎችን ይዞ ኪዳነ ማርያም ብርሃኔ ስቱዲዮ ተገኝቷል። ኪዳነ ማርያም እንደምን ዋልክ? ደህና ነኝ መስከረም፣ እንዴት ነሽ? ሰላም ነኝ። ሰዓቱ ያንተ ነው። አመሰግናለሁ። ተመልካቾች እንደምን ዋላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። በአራተኛው የአፍሪካ ወጣቶች ኦሎምፒክ ጨዋታ በብስክሌት ውድድር ኢትዮጵያ የበላይ ሆና አጠናቀቀች። በአንጎላ እየተካሄደ በሚገኘው የአፍሪካ ወጣቶች ጨዋታ ኢትዮጵያ በ7 የስፖርት አይነት እየተሳተፈች ትገኛለች። ትናንት የብስክሌት የማጠቃለያ ውድድር ሲካሄድ ለገሰ ሰለሞን የብር ሜዳሊያ ለኢትዮጵያ አስገኝቷል። በአጠቃላይ ድምር ውጤት ኢትዮጵያ 2 ወርቅ፣ 2 ብርና 1 ነሐስ በድምሩ 5 ሜዳሊያዎች በማግኘት በብስክሌት የበላይ ሆና ጨርሳለች። እየተካሄደ በሚገኙ በአፍሪካ ወጣቶች ጨዋታ ኢትዮጵያ 6 ወርቅ፣ 5 ብርና 6 ነሐስ እስካሁን ያገኘችው ሜዳሊያዎች ናቸው። መረጃውን ከኢትዮጵያ ባህልና ስፖርት ሚኒስቴር አግኝተነዋል። በኢትዮጵያ ዋንጫ ደብረ ብርሃን ከተማ ከውድድር ሲሰናበት ሲዳማ ቡናና ወልዋሎ ዓዲግራት ዩኒቨርሲቲ ወደ ሩብ ፍጻሜ ገብተዋል። የውድድሩ 3ኛ ዙር መርሃ ግብር ትናንት ሲደረግ 3 ጨዋታዎችም ተካሂደዋል። አዲስ አበባ ስቴዲየም ላይ ቤንች ማች ቡናን የገጠመው ደብረ ብርሃን ከተማ ከውድድሩ ተሰናብቷል። በጨዋታው ቤንች ማች ቡና በመሐመድ ናስር ግብ ቀድሞ መምራት ቢጀምርም ደብረ ብርሃን በሃይደር ሽኩር ግብ አቻ ሆነዋል። ቡድኖቹ ለመለየት በተሰጠ የመለያ ምትም ቤንች ማች ቡና 4-3 አሸንፎ ወደ ሩብ ፍጻሜ ሲገባ ደብረ ብርሃን ከውድድር ተሰናብቷል። ሲዳማ ቡና አርባ ምንጭ ከተማን አዲስ አበባ ስቴዲየም ላይ አሸንፎ ወደ ቀጣዩ ዙር ሲገባ ሐዋሳ ላይ ደግሞ ወልዋሎ ዓዲግራት ዩኒቨርሲቲ ንብን አሸንፏል። ዛሬ የመድረኩ አንድ ቀሪ ጨዋታ አዲስ አበባ ላይ ሲከናወን ቀን 9 ተኩል ላይ ኢትዮጵያ ቡና ከመቀሌ ሰባ እንደርታ ይጫወታሉ። በስፖርታዊ ውድድሮች መሳተፋቸው ተሞክሯቸውን ለማግኘት እንደሚያግዛቸው በደቡብ ጎንደር ዞን በሰራተኞች ስፖርት ውድድር የተሳተፉት ሰራተኞች ተናግረዋል። ሰራተኞች በሚሰሩበት መስሪያ ቤት ውጤታማ ለማድረግም የማነቃቅ ስራ እየሰራ መሆኑን የዞንና ወጣቶች ስፖርት መምሪያ ገልጿል። ለተክለ ብርሃን ፈንታ ዘገባ ኤልያስ ጋሻው እንደሚከተለው ያቀርበዋል። በስፖርታዊ ውድድር መሳተፋቸው የእርስ በርስ ግንኙነትን ለማጠናከር እንደሚያግዛቸው በደቡብ ጎንደር ዞን የሰራተኞች ስፖርታዊ ውድድር ተሳታፊዎች ተናግረዋል። በደብረ ታቦር ከተማ እየተካሄደ የሚገኘው 12ኛው የሰራተኞች ስፖርታዊ ውድድር የመንግስት መስሪያ ቤቶችና የግል ድርጅቶች እየተሳተፉ ይገኛሉ። ስፖርት ሰላምን ለማጽናት ለፍቅርና የእርስ በርስ ግንኙነትን ለማጠናከር መሰረት መሆኑን ያነሱት ተሳታፊዎች በወቅታዊ የጸጥታ ችግር ምክንያት መቀዛቀዙንም አንስተዋል። ከመጀመሪያው ስንነሳ መንግስት ሰራተኛውን ለማዝናናት ከሌሎች ወረዳ ጋር ትውውቅ ለመፍጠር ወንድማማችነትን ለማጎልበት ነው። አሁን ላይ ያለው የተቀዛቀዘ ነው። ግን ደግሞ ባለው ነባራዊ ሁኔታ ከሰላሙም ጋር ተያይዞ የኛ ወረዳ ታች ገጠር ድረስ ወርዶ ለመስራት የገጠር ወረዳም ስለሆነ የኛ ገጠር ድረስ ወርዶ ለመስራት ትቸገራል። ሌሎች የባህል ስፖርቶችም አሉ። በነዛም እየተንቀሳቀስን ነው። ከሰው ጋር ያለን ግንኙነት አጠናክረን የምንሄድበትና ውጤታማ ሆነን የምንሄድበት በጸባይ፣ በአስተሳሰብ፣ በአመለካከት የተለያዩ ነገሮችን አግኝተን የምንሄድበት ውድድር እንደሚሆን አልጠራጠርም። ማህበራዊ ግንኙነት፣ ፍቅርን፣ ሰላምን፣ አንድነትን የምናንጸባርቅበት ተመልሰን እዛ ማህበረሰብ ጋር ስንገናኝም ይህንን የምናብራራበት ሁኔታ ይዘን ነው የምንመለሰው። ጤናማ ማህበረሰብ መፍጠርና ሰራተኞች በሚሰሩበት መስሪያ ቤት ውጤታማ እንዲሆኑ ማስቻል የውድድሩ ዓላማ መሆኑን የተናገሩት የደቡብ ጎንደር ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ስሜነ ደሳሌ ናቸው። መንግስት ሰራተኞች በስፖርት እንዲሳተፉ እንዲጠቀሙ፣ ከዛ በላይ ደግሞ የጤናቸው የተጠበቀ ንቁ ሆነው በሚሰሩበት መስሪያ ቤት የሚሰሩትን የስራ ዘርፍ በታታሪነት እንዲያከናውኑ ያለመ ስፖርት ነው። ካልባሌ ቦታ ከሚውሉ በስፖርት ራሳቸውን እያዳበሩ ንቁ ጤናማ ሆነው የተሰማሩበት የስራ ዘርፍ ላይ ውጤታማ እንዲሆኑ ለማድረግ የተዘጋጀ የስፖርት ፌስቲቫል ነው። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላውን ደጀኔ የስፖርት ዘርፉ ለሁለንተናዊ እድገትና ለማህበራዊ ልማት የማይተካ ሚና እንዳለው አስረድተዋል። ማህበራዊ ስጦታ ከመሆኑም በላይ ዘር፣ ቀለም፣ ሃይማኖት፣ ፖለቲካ ሳይለየው ሁላችንም በአንድ መድረክ በማስተሳሰብ ፍቅርንም በማዳበር አንድነትንም በማበልጸግ ሉዓላዊት የሆነች ሀገራችን ለመገንባት በዓለም አደባባይ ከፍ ብለን እንድንታይ ከሁሉም የልማት ዘርፎች በተሻለና በላቀ መንገድ ሰንደቅ ዓላማችን በዓለም አደባባይ ከፍ ብሎ እንዲታይና እንድንታወቅ ከሚያደርጉ ዘርፎች አንዱ ስፖርት ነው። ስፖርታዊ ጨዋነትን በመላበስ ውድድሩን በሰላም እንዲጠናቀቅ ሁሉም ኃላፊነቱን እንዲወጣ አቶ ጥላውን አሳስበዋል። በስፖርታዊ ውድድሩ 13 ወረዶችና ከ300 በላይ ስፖርተኞች እየተሳተፉ እንደሚገኙ ከዞኑ ወጣቶችና ስፖርት መምሪያ የተገኘው መረጃ ያመላክታል።